እናቴ ፓስታ ፍርኖ ሰርታልን ስላበላችን ነይ ማሚ ጋር ዞር በል ለማስጨት ነው። ጓደኞቹ ጠርቷል። እኔ እነዳለሁ በቃ ከምሬ ነው አልነዳም። የማሚና የት ፓስታ ፍርኖ ስለሰራሽ እንደ ክፍያ ያልሰራሁት የምግብ አይነት የለም። በዚህ ዛሬ ማርያም ላጥኩ የቀቀልኩት አለ። የእጅሽ ታደሳይ የጆ ነው ማሸት የምታሸት ወጥቻለሁ። የተቀምጬ ጨርሼ እኮ ወጥቻለሁ። መራመድ ሊቀረኝ ማርያም እቴ ነው ያቀርባል እኮ ዛሬ እናቴ ፓስታ ፍርኖ ሰርታልን ስላበላችን እንደ ሰርፕራይዝ ምግብ የሰራላት ነው። ቆይ ላሳያችሁ። መጀመሪያው ይሄ ነው። ኦል ባይ ማይሰልፍ ነው የሰራሁት። ይገርማል። የቀረው እንግዲህ ተውት ወንጅ ይሰራ። ዋናው ምግብ እዚህ ካለ እስቲ ማሚ ሪአክሽን አብረን እናያለን። ወይ አደረገው ማነቃል ሳህን ላምጣ። እስከዛ ላምጣ ሳህን ጠባጠባሪ ሲምጫ የማሚና የት እንዴ ሳታ ይፈራው ነገር ስራ ላይ ናት። የሶስት ከዛ እኛ አንዳንድ እንበላለን ማለት ነው። ይበቃ በቃ ነው። አረ ይበቃ። እስከዛ ይቅለጥ። ዳዊት ጋይ አንቺ ምን ያርሳችሁ አንቺ እሺ ለማሚና ለእቴ እያመጣን ነው። እቴ ነይ ማሚ ጋር ነይ ማሚ ጋር ለመብላት ነው። እንደዛ አትልም እንዴ? ነይ እንብላ። መጀመሪያ ብሉ። ነይ ብሉ። እቴ ነይ ያቀርባል እኮ። ኧረ ኑ ብሉ። እንደዚህ ሰርቼማ ይደብራል። አንዴ ተቀበለሽ ልጅ ነው ታሸት የእጅሽ ታደሳይ ልጅ ነው ማሸት የምታሸተው እጄ እኔ ነው የሚሸተው የሰሩት። ዞር በል ዞር በል ለማስጨት ነው። ለማስጨት ነው። ልቀቀው። አሸታለሁ። ልቀቀው። 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 ቺዝ ልቅ አታ አፍ አለ ለማስጨት እንኳን አንተ የምን እንግዲህ እስካሁን አላያችሁትም። እንዴሰራው እስቲ ምንድን ነች? ከዚህ ጀምሮ ቺዙ ሳይደርቅ ቺዝ ነው እንዴ? ቢላ እናንተን አልመጣልንም። አንስታችሁ ብሉት፣ ግምት አድርጉት። እንደ ፒዛ ማን የሰራው? ማን የሰራው? እኔ ስለምንነኝ ነው የሰራው። ምን ነው? አሜን። አንቺ መስቲ አንሽቲ ግመጩ አይኑ አፕታይትሽ ነው። ጨው ይጎላል ግን ያው እስኮል ቀምጣላችሁ። ጨው ጨመርኩት እኔ አንተ ታበዛለህ አልሽ። ያማዘና ምን ያረካው ግን ያው ፓስታ ፍርኖ ስለሰራሽ እንደ ክፍያ ነው። በሰራ ቅመሹ እስኪ አሁን ደግሞ ስጋው
ዳቦ የለም ይገዛል። አሁን ቅመሹ። አንተ ባለሙያ ነህ እንዴ? እንደዛ ነገር ይሉኛል ሰዎች። ማዳም ከምር ምን ጊዜ ነው እንግዲህ ብቻዬን የሰራሁት ደግሞ ማዘማ ነበረችው አላገዘችም። ልጪ ያቆረችኝ ደግሞ አብታቴ ይዘጋል። ያልሰራሁት የምግብ አይነት የለም። በዚህ ዛሬ ማርያም ላጥኩ፣ የቀቀልኩት አለ፣ ያደቀኩት አለ፣ ያደረኩት አለ፣ ፍሪጅ ውስጥ ከትቻለሁ። ከዛ የጠበስኩትም አለ። ምን ለማለት ከዛ እንደ ወጥም የሰራሁት አለ፣ ከተፍ ያለው ብቻ ዛሬ ሁሉም ነገር ነው የሰራሁት። ከእንስሳት ጀምሮ ነው መሰለሽ ሳኔ የገባው ከቅዱስ ጋር ከመጣን ጀምሮ ላጉርስ እጅ ይባረክ። አሜን። እጅ ይባረክ። እጅ ይባረክ። አሜን። እጅ ይባረክ። አንተ ደስ ማለት ነው ያለ እንዴ? ምንድነው ሁሌ እኮ እንደዚህ የምትይኝ? በእግዚአብሔር ወጥቻለሁ። የተቀምጬ ጨርሼ እኮ ወጥቻለሁ። መራመድ ሊቀረኝ ማርያም ከምሬ ነው። ማማ እኔ አስወጥቼ የማስቆምበት ጊዜ የለኝም። ሱሪና ልብሽና ዳይፐሩን ከውጭ ሰሩ። እኔ አልነዳም። ለምን ነዳለሁ? እራሱ ትነጃለሽ። አልነዳም። ምን ጆካዴልሽ አሳድሻ እንደን ስንፍና ይበዛል። ሊድ አለብኝ እንዴ? ማርያምን አልነዳም። ቅዱስ የጠበቀን ነው። ጓደኞቹ ጠርቷል። እኔ እነዳለሁ። በቃ ከምሬ ነው። አልነዳም። እንዳትወርዱ። አዎ ጀመረ። ብዙል በጣም በጣም ምን ልንገርልህ? መልዕክት የአጎትዬ መልዕክት ምን ልበልልህ? እሺ በቃ እነግራለሁ። እሺ ወንድሜ ቻው። ወደ ቅዱስ አዲሱ ካፌ እየሄድን ነው። ደከመኝና ብርቱካን እየበላሁ ነው። ቀጥሎ ቆሻሻ ነው የሚሆነው። ቅዱስ ጋር እንድረስ እያልኩ ነው። እንሂድ። ምን ቆይ ቆንጆ ብርቱካን ያገኘሁት 300 ብር ነው። በጣም ይላል ዋጋው። ይገርማል። ብርቱካን ድሮ በስንት በጣም በርካሽ እየገዛን የበላንበት ጊዜ በጣም ቅርብ ነው። ማንኛውም እንቀሳቀስ። ትንሽ ጉልበቴ መጥቷል። በጣም ይገርማችኋል። እንግዲህ ከባቢ ዳዊት እንግዲህ ኩክ አድርጎ ከማብላቱ በፊት ቀጥታ በጠዋት ቅዱስ ጋር ነበር። ይሄን ነው የቅዱስ ካፌ እንግዲህ ቦሌ ቡልቡላ ማርያም ማዞሪያ ቅዱስ ገብርኤል ህንፃ ምድር ላይ ነው የሚገኘውና የተለያዩ ወይኔ ቆንጆ የወንድሜ ልጅ ስወደው ናትዬ የዩኒቨርሲቲ ተማሪ ነው። ጎበዝ ጨዋ ስነ ስርዓት አለ። ማይ ላቭ ወይ ስወድ እንግዲህ ሰላም ብለን እየገባን ነው። ማማ ቀድማ ማርዬን ይዛ ሄዳለች። ሰላም እየተዋወሉ ከቅዱስ ጋር ቢዚ ስለሆነ አልፎ ነው ማርዬን የሚያገኛትና ቀጥታ ወደ ቅዱስ ካፌ እያመራሁ ነው። ገባን። ባቢ ቀድሞ ከሱ ጋር ነበር የከረመውና ያው ካፌው እንደምታዩት በጣም ነው የሚገርመው። ወይኔ ቆንጆ ስራዬን በጀመሬ ምክንያት በማድረግ ልጋብዝሽ ምሳ እጄን ይልኝ ቅመሽልኝ ብሎ ጠርቶኝ እሱ ጋር ሄጃለሁ። ስፖርተኞች ኪሎ መቀነስ የሚፈልጉ ኪሎ መጨመር የሚፈልጉ የተለያየ የጤና ችግር ያላለባቸው ሁሉ በተለየ መልክ ከነሱ ጋር እየተመካከረ ምግብ እያዘጋጀ ዴሊቨሪ ያደርጋል። የኔ ልጅ የኔ ቆንጆ ስወድ የኔ ጀግና ያልጠበኩት ልጄ እንግዲህ እንደዚህ ከፍ ብሎ ሳይወጣው እንደዚህ ያስ የኔ ቆንጆና ስሙ እኮ አይጠግበኝም። እና ሄልዚ ሚል ነው የሚያዘጋጀው። በግል ያሰለጥናል። በግል ማለት ኦንላይን እንግዲህ በደንብ አድርጎ ኮች ያደርጋል፣ በአካልም ኮች ያደርጋል። የኔ ቆንጆ ምግብ እያዘጋጀ ደግሞ በየምትፈልጉበት ቦታ ዴሊቨሪ ያደርጋል። የኔ ልጅ በጣም ጎበዝ ልጅ ሆኗል። ጠንካራ ስፖርተኛ 2ኛ ዓመት የዩኒቨርሲቲ የማኔጅመንት ተማሪ ነው። እንዲሁም ደግሞ እንደምታዩት እንግዲህ ይሄን የመሰለ ምግብ የሚያዘጋጅበት ሚኒ ካፌ ከፍቶ ተፍተፍ እያለ ነው የኔ ልጅ የኔ ጎበዝ
በጣም ነው በልጄ እየኮራ ያለሁት። የኔ ቆንጆ እንዴት እንደሚወደኝ ያስታውቅበታል አለ ናቴ። ሁለቱ እንደ ወንድማማች ነው ያደጉትና ቡናው ሴሪሞኒው ደስ ይላል። ቆንጆ ቡና የሚገርም ቡና እዛ ታገኛላችሁ ምድር ላይ ማለት ነው። ቦሌ ቡልቡላ እስቲ ቀመሰው የኛን ቡና እያለ ቅዱስ ለጓደኞቹ ሁሉ ጋብዞ እያቀመሰ ነው ያለው። እኔ ማር ስወድ እንዴት እንደሚያምሩት እና እንግዲህ ያው በጣም በሚገርም ሁኔታ በርካታ ከስተመሮች ይዞ እየተንቀሳቀሰ ነው። ቡና አፍቃሪ ነው ልጅ፣ በጣም ቡና አፍቃሪ ነው። በሚገርም ሁኔታ ቡና አፍቃሪ ነው። ቡናውን ይሁት እንዴት እንደሚያምር ቆንጆ በቃ ትክክል ያለው ቆንጆ ቡና የምትፈልጉ ካላችሁ እንዳልኳችሁ ቦሌ ቡልቡላ ቅድስት እንግዲህ ማርያም ማዞሪያ ቅዱስ ገብርኤል ህንጻ ላይ ነው የሚገኘው።